በበጀት ዓመቱ 47 የብሔር ብሔረሰቦችና ሕዝቦች የዘመን መለወጫ በዓላትና 5 ሀገር አቀፍ ክብረ በዓላት በተሳካ መልኩ መከበራቸውን የባህልና ስፖርት ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ይህንን ያስታወቀው በ2018 በጀት ዓመት በባህልና በስፖርቱ ዘርፍ ያከናወናቸውን ተግባራትን በገመገመበት ወቅት ሲሆን በእነዚህ በዓላት ላይም 46 ሚሊዮን የሚጠጉ ዜጋዎች አደባባይ ወጥተው ማክበራቸውን ገልጿል። በስፖርቱም ዘርፍ እንዲሁ የባህር ዳር ስታዲየም በቀጣይ መስከረም የሚጀምረውን የ2027 የአፍሪካ ዋንጫ ምድብ ማጣሪያ እንዲያስተናግድ ለማድረግ ስራዎች በፍጥነት እየተሰሩ ስለመሆኑም ተጠቁሟል። ሪፖርተራችን ዳግማዊት ደረጀ መድረኩን ተከታትለዋለች። ባህልና ስፖርት ሚኒስቴር በ2018 በጀት ዓመት በባህልና በስፖርቱ ዘርፍ ያከናወናቸውን ተግባራት እየገመገመ ነው። በመድረኩ ላይ የባህልና ስፖርት ሚኒስትሯ ሸዊት ሻንካ በሁሉም ሴክተሮች በርካታ ስራዎች መሰራታቸውን ገልጸው በተለይም በዓመቱ ለ28 ዓመታት ስራ ላይ የነበረው የስፖርት ፖሊሲ መሻሻሉን ገልጸዋል። አዲሱ የስፖርት ፖሊሲ የስፖርት ልማት ተወዳዳሪነትን ይበልጥ የሚያሰፍን መሆኑን ነው በንግግራቸው የገለጹት። ሌላው ከባህል ጋር በተያያዘ በበጀት ዓመቱ 47 የብሔር ብሔረሰቦችና ሕዝቦች የዘመን መገለጫ በዓላትና 5 ሀገር አቀፍ ክብረ በዓላት በተሳካ መልኩ መከበራቸውን ሚኒስትሯ ሸዊት ሻንካ ገልጸዋል። በ2018 በጀት ዓመት 47 የብሔር ብሔረሰቦች የዘመን መለወጫ በዓላትና 5 የአገር አቀፍ ብሔራዊ ክብረ በዓላት 52 በአጠቃላይ 52 ክብረ በዓላት 2018 ፍጹም ሰላማዊ በሆነ መንገድ የህዝቦችን አብሮነት፣ አንድነት መገንባት የምንፈልገውን ህብረ ብሔራዊት ኢትዮጵያን በሚያጎላ መንገድ 46 ሚሊዮን ዜጎች አደባባይ ወጥቶ የህዝብ ክብረ በዓላትን አክብሮ በሰላም የተመለሱበት ድንቅ የሆኑ ስራዎች ተሰርተዋል። ሌላው በመድረኩ የተነሳው ጉዳይ ደግሞ በበጀት ዓመቱ በመላው ሀገሪቱ 24 ሚሊዮን የሚጠጉ ዜጎች የንባብ አገልግሎት ማግኘታቸው ሲሆን በርካታ የቤተ መጻሕፍት ግንባታዎች እየተከናወኑ መሆናቸውንም ሚኒስትሯ ጠቁመዋል። አንባቢ ትውልድን ከመፍጠር አንጻር በመረጃ የተደገፈ ዜጎቹን ከማፍራት አንጻር ብሔራዊ ቤተ መዛግብትና ቤተ መጻሕፍት ተቋም አለ። ለእኛ ተጠሪ የሆነ በመላ ክልሎች በመላ አካባቢዎች በተደረገው ስራ 24 ሚሊዮን ዜጎች 2018 በጀት ዓመት የንባብ አገልግሎት አግኝተዋል። የቤተ መጻሕፍት ቁጥርም መንግስታችን በሰጠው ልዩ ትኩረት አዳዲስ ዘመናዊ የሆኑ ቤተ መጻሕፍት ግንባታም በየአካባቢ እየተደረገ ይገኛል። ይህ ትልቅ ስኬት ነው። የኢትዮጵያ ባህልና ጥበብን ለዓለም ለማስተዋወቅ ኪን ኢትዮጵያ በተሰኘ የባህልና ኪነ ጥበብ ቡድን በቻይና፣ ሩሲያ፣ ጃፓንና ኬንያ በርካታ የኢትዮጵያ ባህልን የሚያስተዋውቁ ትዕይንቶችን በማስተዋወቅ የዓለምን ቀልብ መሳብ መቻሉን የገለጹት እንዲሁም በሰርከስ ትዕይንት ኢትዮጵያ በበጀት ዓመቱ 12 የዓለም ሬከርዶችን መስበር መቻሏን ሚኒስትሯ ገልጸው ከዚህ በኋላም ትኩረት ሰጥተን ልንሰራበት የሚገባ ዘርፍ ነው ብለዋል። በዚህ ዓመት ብቻ ወደ 12 የሚሆኑ የዓለም ሪከርድ ኢትዮጵያ በሰርከስ ይዛለች። ስለዚህ ይሄን ሴክተር ይሄን ዘርፍ በደንብ ከደገፍን ደግሞ የተሻለ ውጤት ማምጣት እንደምንችል የሚያሳይ ስለሆነ የኢትዮጵያ ሰርከስ ጥምረት አመራሮችንም ሰርከስ ላይ ያሉ የሚያግዙ ባለሙያዎችን በሙሉ እጅግ በጣም አድርገን እናመሰግናለን። ለዚህ ስኬት የነሱ አስተዋጽኦ እጅግ ከፍተኛ በመሆኑ ስፖርትን በተመለከተ በግንባታ ላይ ያሉ ዓለም አቀፍ ጨዋታዎችን ማስተናገድ የሚችሉ ስታዲየሞችን ለማጠናቀቅ በትኩረት እየተሰራ ነው ሲባል የባህር ዳር ስታዲየም በቀጣይ መስከረም የሚጀመረውን የ2027 የአፍሪካ ዋንጫ ምድብ ማጣሪያ እንዲያስተናግድ ለማድረግ ስራዎች በፍጥነት እየተሰሩ ስለመሆኑም ተጠቁሟል። ኢትዮጵያ ከመስከረም የምታደርገውን የአፍሪካ ጨዋታ ኢትዮጵያ እዚህ ሀገራችን ባህር ዳር ላይ ለማዘጋጀት የክልሉ አመራሮች ከፍተኛ ትኩረት ሰጥቶ ጥራት ጠብቆ ስታንዳርድ ጠብቆ እንዲጠናቀቅ እያደረጉ ነው የሚገኙት። የአዲስ አበባ ስቴዲየምም ሁላችሁ የምታውቁት ነው። ሌሎች ትላልቅ ስቴዲየሞች ድሬዳዋም ላይ እየተሰራ ያለው፣ ሀላባም ላይ እየተሰራ ያለው፣ ሌሎች አካባቢዎችም አርባ ምንጭም ላይ የተጀመረ ግንባታ፣ ሌሎች አካባቢዎችም የተጀመሩ ግንባታዎች ጥሩ ትኩረት የተሰጠበት ስለሆነ ዓለም አቀፍ ደረጃ ጠብቆ እንዲጠናቀቅ ልዩ ክትትል ትኩረት ማድረግ ከኛ ከሁላችንም የሚጠበቅ ይሆናል። የታዳጊዎች የስፖርት ማዘውተሪያ ቦታዎች ተደራሽነት በማድረግ በኩል በርካታ ስራዎች መሰራታቸው ሲጠቆም በአሁን ሰዓት በመላ ሀገሪቱ ከ45,000 በላይ የስፖርት ማዘውተሪያ ቦታዎች መኖራቸውን በዚህ መድረክ ላይ ተገልጿል። ከ45,000 በላይ ስፖርት ማዘውተሪያ ስፍራዎች ጥርጊያ ሜዳን ጀምሮ መላ ሀገሪቱ ተገንብቷል። 2581 የሚሆኑ ስፖርት ማዘውተሪያ ስፍራዎች በአዲስ አበባ ከተማ አስተዳደር ዘመናዊ በሆነ መንገድ ጥራት በጠበቀ መንገድ ተገንብቶ
ብዙ ታዳጊ ወጣቶች ስልጠና እያገኙ እየተጠቀሙ አገልግሎት እያገኙ ስለሆነ ይሄ ትልቅ ስኬት ነው። ሌሎች ክልሎችም ላይ በዛ ደረጃ ትኩረት ተሰጥቶ ስራዎች እየተሰሩ መሆናቸውን ለእናንተ መረጃ ለመስጠት ነው። በበጀት ዓመቱ እንደ ስኬት የተነሳው ሌላ ጉዳይ ደግሞ በርካታ ዓለም አቀፍ የስፖርት ኮንፈረንሶችና የተለያዩ ውድድሮች በኢትዮጵያ መደረጋቸው ነበር። በቀጣይም ኢትዮጵያ በ2027 የዓለም አቀፍ ስፖርት ጋዜጠኞች ማህበር ጉባኤንና የጸረ ዶፒንግ ኮንፈረንስን እንደምታስተናግድ ሚኒስትሯ ገልጸው ለዚህም በርካታ ቅድመ ዝግጅቶች እየተደረጉ ስለመሆኑ ተመላክቷል። ከዛሬ ሐምሌ 29 እስከ ነሐሴ 1 ቀን 2018 ዓ.ም በሚቆየው ጅማ ዩኒቨርሲቲ ስፖርት ባህልና ኪነ ጥበብን በሚመለከት ባጠናው ጥናት ላይ ውይይት የሚደረግ ሲሆን የቀጣይ 3 ዓመት አቅጣጫዎችም ይቀመጣሉ ተብሎ ይጠበቃል።